ሰላም እንዴት ናቸው? የቤተሰብ ቁጥራችን 55400 ደርሷል። የቤተሰብ ቁጥሬ 56000 እንዲገባ እባካችሁ ሰብስክራይብ እያደረጋችሁ እኔታችሁን ማገዝ እንዳትረሱ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር የ26 ዓመቱን ጃክን ያስተዋውቀናል። አካባቢው ላይ ያሉ ሰፋፊ መሬቶችና በጣም ትላልቅ ድርጅቶች የጃክ ቤተሰቦች ካላቸው ንብረቶች ውስጥ ጥቂቶቹ ናቸው። ፓትሪሻም እነዚህ ሰዎች ስራ ሲሰሩ ስለማታያቸው ያን ያህል ሀብታም አይመስሏትም። ጃክም ወንዝ ዳር ነበር ያገኛት። ከወንዙ ዳር ለመውጣት ስትሻገር ተሸክሟት ወንዙን አሻገራት። ፓትሪሻም በጣም ተደስታ ፈገግ ብላ ታመሰግነዋለች። ፓትሪሻም ለአባቷ ፓስካልና ለአባቷ ጓደኛ ፊሊፔ ምግብ ይዛላቸው ነበረ ወደ ስራ ቦታቸው የሄደችው። ሁለቱም የቀን ሰራተኞች ናቸው። በዚህ ስራቸው ነው ቤተሰባቸውን የሚያስተዳድሩት። ዛሬ የፓትሪሻ ልደት ነው። 18 ዓመት ሆኗታል። ፓስካል አብዛኛው ጊዜ በስራ ቢዚ ስለሚሆን የልጁን ልደት የረሳ ነበር አስመስሏት ያለፈው። ፓትሪሻ በአባቷ አልተናደደችበትም፣ ምክንያቱም ለነሱ ጥሩ ህይወት ለመስጠት ሁሌም ስለሚለፋ። ምሳቸውን ከሰጠቻቸው በኋላ ዞር ዞር ብዬ እመጣለሁ ብላ ከአካባቢው ተርቃለች። እንደ እውነቱ ከሆነ ፓስካል የፓትሪሻ ልደት አልረሳውም ነበረ። እናም ለቤቱ ለትልቋ ልጅ ለፓትሪሻ ጥሩ ስጦታ እንድትገዛላት ገንዘብ ሰጥቷታል። ፓስካል ባለቤቱ 6 ሴት ልጆቻቸውን ጥላበት ከሞተች ጊዜ ጀምሮ ለነሱ ጥሩ ህይወት ለመስጠት ደፋ ቀና ሲል ነው የሚውለው። ሁሉም ልጆች የቤቷ ታላቅ እህታቸውን በእናታቸው ተክተው እሷን ነበረ እንደ እናት የሚያዩት። ፊሊፔም እንደሚመስለኝ ከሆነ ፓትሪሻ ማግባት ያለባት እድሜ ላይ ነች ይለዋል። ፓስካል እሱን አላጣውም፣ ነገር ግን ስለ እሱ እያሰበ ራሱን ማስጨነቅ አልፈለገም። ፓትሪሻም አሁንም በድጋሚ ጃክን ለማየት ወደ ወንዙ ዳር ትሄዳለች። እሱም ወንዙ ዳር በጀርባው ተኝቶ ነበረ። ወደ ላይ ሰብስበው የነበረውን ፀጉሯን ወደ ታች ታወርደውና የጃክን ትኩረት ለመሳብ መሞከሯን ቀጠለች። ጃክም አሁንም ከሩቁ ሲመለከታት ጠጋ ይልና በድጋሚ ይሸከማታል። ሁለቱም መሃል የማያውቁት ስሜት ተፈጥሯል። ፓትሪሻ በዚህ ሁኔታ ከሱ ጋር መቆየት ስላልፈለገች መሄድ አለብኝ ትልና ከሱ ለመራቅ ትሞክራለች። ጃክ እንዲሁ በቀላሉ እችን የመሰለች ልጅ ዝም ብላ ጥላው እንድትሄድ አልፈለገም። እንዳያት ነበረ የወደዳት፣ ነገር ግን የድሃ ልጅ እንደሆነች ሁኔታዋ ያስታውቃል። የጃክ አባት በአካባቢው በጣም የሚከበር ባለሀብት ሰው ነው። እናም ልጁ እንዲሁ ዝም ብሎ ድሃ ሴት እንዲያገባ አይፈቅድለትም። ፓትሪሻም የጃክን የሚያምር ሞተር ስትመለከት ማደናነቅ ትጀምራለች። እሱም ከኋላ ቁጭ በይና ትንሽ ልሸኝሽ ይላታል። እሷም ሞተር ላይ ቁጭ ብላ ስለማታቅ በደስታ ነበረ እሺ ያለችው። ጃክም ፓትሪሻን ከሸኛት በኋላ የምትወርድበት ቦታ ያወርዳትና ለምን አንድ ላይ ሲኒማ እናይም አላት። አባቷ ወዴትም እንድትሄድ አይፈቅድላትም። በዚህም ምክንያት አልተስማማችም ነበር። የጃክ ቤተሰቦች እንደዚህ ቀላል የሚባሉ ሰዎች አይደሉም። የጃክ እናት ሰሞኑን በጣም አዝናለች። ምክንያቱም ሀገሪቷ ጦርነት ላይ ስለነበረች ጃክ በፈቃደኝነት ሀገሩን ወክሎ ጦርነቱ ላይ ሊሳተፍ ወስኗል። ፊሊፔም ለፓትሪሻ አባት ያው ጓደኛሞች ነን፣ እኔን ደግሞ በደንብ ታቀኛለህ፣ ለምን ፓትሪሻን ለእኔ አትድርልኝም ብሎ ይጠይቀዋል። ፓስካል ጓደኛውንም ማስቀየም አልፈለገም። የሚወዳት ሴት ልጁንም እንደዚሁ በቶሎ ሊድራት አልፈለገም። በዚህም ምክንያት እስኪ የሚሆነውን እናያለን ብሎ ያልፋል። ፓስካል የሚያስበው ፓትሪሻ በጣም ልዩ ልጅ ስለሆነች የተሻለ ባል ይገባታል ብሎ ነው። ፊሊፔም በጣም ብዙ ያጠራቀመው ገንዘብ እንዳለና መኪናም እንዳለው ለፓስካል ይነግረዋል። ፓስካልም ለልጄ በጣም ጥሩ ህይወት ሊሰጣት ይችላል ብሎ በማሰብ ማቅማማት ጀመረ። እስኪ መጀመሪያ ልጄ ለአንተ ምን አይነት ስሜት እንዳላት እናረጋግጥ፣ ከዛ እናወራለን ይለዋል። ፓስካል ወደ ቤት ሲመጣ ፓትሪሻ ታናናሽ እህቶቿን ምግብ እያበላቻቸው ነበር። አባታቸው ፓስካል ከፊሊፔ ጋር አንድ ላይ ነበር ወደ ቤት የመጣው። ፊሊፔም ፓትሪሻን ነገ ለምን አንድ ላይ ወደ ከተማ እንሄድም፣ ወታደራዊ ትርኢት ስላለ እሱን አሳይሻለሁ ይላታል። ፓትሪሻም የሚቀጥለው ቀን ልብስ ለማጠብ አስባ ስለነበር ስራ አለኝ አልችልም ነበር ያለችው። ፓትሪሻም ፊሊፔን እንዲሁ እንዲሄድ ስላልፈለገ እስኪ ራት አቅርቡልን፣ እራት በልቶ ይሄዳል ይላል። ፓስካል እንደው ልጄ ለዚህ ጥሩ ሰው እድል ብትሰጠው እያለ በውስጡ እየጸለየ ነበር። ልደቷንም አስመልክቶ ታላቅ እህቷ የገዛችላትን ስጦታ ማታ ሰርፕራይዝ ብለው ይሰጧታል። ፓትሪሻም በጣም ተደስታ ሁሉንም ሰው ነበር ያመሰገነችው። ፊሊፔ ተስፋ አልቆረጠም። አሁንም በድጋሚ ነገ አብረን ወደ ከተማ እንሂድ ብሎ ጠየቃት።
ፓትሪሺያም የአባቷን ጓደኛ ላለማስከፋት እሺ አንድ ላይ እንሄዳለን ብላ ተስማማች። የቤቱ የመጀመሪያ ልጅ አማንዳም ምንም አታስቢ፣ እኔ የሚታጠበውን ልብስ አጥባለሁ አለቻት። ሁሉም እራት ከበሉ በኋላ ገብተው ይተኛሉ። ፓትሪሺያም ትንሽ ከፍቷት ስለነበር ውጭ ወጥታ ንፋስ ላይ ትቀመጣለች። አማንዳም መታየቷ አጠገብ ትቀመጥና ስለ ፊሊፔ ጠየቀቻት። አማንዳ ፊሊፔን ለረጅም ጊዜ ስትወደው ቆይታለች። እሱ ግን እሷን ሳይሆን ማግባት የፈለገው ፓትሪሺያን ነው። ፓትሪሺያ ደግሞ ፊሊፔን አትወደውም። የሚቀጥለው ቀን እንደተባባሉት ፊሊፔና ፓትሪሺያ አንድ ላይ ወደ ከተማ ጉዞ ይጀምራሉ። ከዛም ወደ ከተማ ከሄዱ በኋላ ተዘጋጅቶ የነበረውን ወታደራዊ ትርኢት ለማየት ይታደማሉ። ፓትሪሺያና ጃክ ይተዋወቁ ስለነበረ ፓትሪሺያ ጃክን ሰላም ካለው በኋላ ከፓትሪሺያ ጋር ያስተዋውቃቸዋል። እነሱም ከዚህ በፊት የማይተዋወቁ ሰው መስለው ይተዋወቃሉ። ፊሊፔም ሌሎች ሰዎችን ሰላም ሊል መጣው ብሎ ጥሏቸው ይሄዳል። በዚህ መሃል ሁለቱ ብቻቸውን ቀሩ። ጃክም አክስቴን ልጠይቅ ነው በይሁና ከኔ ጋር ቀሪ ጊዜሽን አሳልፊ ብሎ ጠየቃት። እሷም እንደዛ ሆኖ ከጃክ ጋር አንድ ላይ ብትሆን በጣም ደስ ይላት ነበረ። እናም እድሏን ለመሞከር ወደ ፊሊፔ ትሄድና አባትና አክስቴ ተጣልተው አሁን እየተነጋገሩ አይደለም፣ እናም አክስቴን ሄጄ ብጠይቃት ቅር ይልሃል ብላ ጠየቀችው። ፊሊፔም ችግር የለውም ይሄ በእኔና ባንቺ ሚስጥር ሆኖ ይቀራል፣ ሂጂና አክስትሽን ጠይቂያት አላት። እሷም ታመሰግነውና ትሄድና ጃክን ታገኘዋለች። ጃክም ኬክ ይገዛላትና ወደሚሰራበት ቢሮ ይዟት ይሄዳል። ፊሊፔም ድፍረት ይሰጠኛል ብሎ በማሰብ አልኮል እየጠጣ ነበረ። ምክንያቱም ፓትሪሺያን የጋብቻ ጥያቄ ሊጠይቃት አስበዋል። ጃክም ፓትሪሺያን ይዟት ወደሚያርፍበት ቦታ ይሄዳል። ፓትሪሺያም የሆነ የፍርሃት ስሜት እየተሰማት ነው። ጃክም ምንም አትጨነቂ፣ ትክክል ያልሆነ ነገር ምንም አናረግም አላት። ጃክም አንድ ሁለት ጠጥቶ ስለነበረ ራሱን መቆጣጠር አቅቶት ይስማታል። ፓትሪሺያ በተፈጠረው ነገር ደንግጣ ተነስታ ልትወጣ አስባ ነበር። ጃክ ግን ከኋላ አቅፎ ያረጋጋትና እንደወደዳት ነገራት። ፓትሪሺያም በጣም ደንግጣ እያለቀሰች እየሮጠች ትሄዳለች። ጃክን አምነው እምነቷን ስላጎደለ በጣም ነበር ያናደዳት። ፊሊፔንም በጣም ሰክሮ መኪና ውስጥ እያንቀላፋ አገኘችው። እሷም ትቀሰቅሰውና ወደ ቤት አድርሰኝ አለችው። እሷ ቶሎ ለመሄድ ፈልጋ ነበር፣ ነገር ግን መኪናውን ደጋግሞ ቢሞክረውም መኪናው ግን አልነሳም አለው። ፓትሪሺያም እየደጋገመች አሁኑኑ ወደ ቤት መሄድ አለብኝ፣ ፍጠንና ወደ ቤት አድርሰኝ ትለዋለች። ነገር ግን እንዴት አድርጎ መኪናዋ አልነሳም አለው። በዛው አካባቢ ጃክ እያለፈ ስለነበር ፊሊፔም ጃክን አስቁሞት እባክህ እቺ ልጅ ቤቷ አድርሰልኝ አለው። ፓትሪሺያ ምንም ሳታቅማማ ሞተሩ ላይ ትወጣና ጃክ ወደ ቤት ሊሸኛት ጉዞ ጀመረ። መንገድ ላይ ሁለቱም ሳያስቡት ያላሰቡት ነገር ይፈጠራል። ከዛም ፓትሪሺያ ለዚህ ደካማነቷ ራሷን ነበር እየወቀሰች የነበረው። ፓትሪሺያም ከዚህ በኋላ እኔ ህይወት ውስጥ ምንም ጥሩ ነገር እንዲፈጠር አልመኝም ትላለች። ጃክ እየደጋገመ እኛ ምንም ያጠፋነው ጥፋት የለም ይላታል። ጃክ አሁንም ድጋሚ እንዲገናኙ ፈልጎ ነበር። እናም ድጋሚ እንገናኝ ይላታል። ፓትሪሺያ ስለሚሰማት ስሜት በጣም ግራ ተጋብታለች። እንዴት በዚህ ፍጥነት ከጃክ ፍቅር እንደያዛት ለራሷም ግራ ገብቷታል። እሱም ያቅፋትና በምላሹ እወድሻለሁ እንኳን ሳይላት ጸጥ ብሎ ነበር የተለያዩት። የሚያሳዝነው ነገር ጃክ የሚቀጥለው ቀን ወደ ጦር ሜዳ እንዲሄድ ትዕዛዝ ይሰጠዋል። ቤተሰቦቹም ልጃችን አይሄድም ቢሉም እሱ ግን በፈቃደኝነት እሄዳለሁ ብሎ ስለተስማማ ምንም ማድረግ አልቻሉም። ጃክም ከመሄዱ በፊት እናቱን አንድ ነገር አድርግልኝ ብሎ ለመናት። ፓትሪሺያን ባገኝሽ ደስ ይለኝ ነበር፣ ነገር ግን ትዕዛዝ ስለመጣብኝ መቆየት አልቻልኩም ብለሽ ንገሪያት አላት። እናም አንድ ደብዳቤ ጽፎ ስለነበር ይህንንም ደብዳቤ ስጫት፣ ምክንያቱም ነገ እዚህ ቦታ እንገናኛለን ተባብለናል ይላታል። የጃክ እናትም ምንም አታስብ ደብዳቤውን አደርስላታለሁ ብላ ቃል ገባችለት። ፓትሪሺያም የተባለው ቦታ እየጠበቀችው ነበር። ጃክም የጃክ እናትም ቦታው ላይ ከደረሰች በኋላ እጥፍ ትልና ፓትሪሺያን ጥላት አለፈች። ከዚያም ደብዳቤውን ታቃጥለዋለች። ሴትዮዋም ፓትሪሺያን ካየቻት በኋላ እቺ የደሃ ልጅ ለኔ ልጅ አትመጥነውም ብላ ነበር ያሰበችው። ፓትሪሺያም ለረጅም ሰዓታት ጃክ ይመጣል ብላ ቆማ እየጠበቀችው ነበር። እሱ ግን ሳይመጣ ቀረ። ፊሊፔም የቀድሞ ወታደር ስለነበር ሀገሩን ወክሎ እሱም ጦርነቱ ላይ መሳተፍ ነበረበት። ፓትሪሺያም ፊሊፔ ከመሄዱ በፊት እሱ ለመሰናበት ትመጣለች።
እሱም ካያት በኋላ አንቺን ሳይሽና አጠገቤ ስትሆኚ በጣም ነው ደስ የሚለኝ አላት። እናም እባክሽ አደራ ከጦርነት እስክመለስ ድረስ አንቺ ብቻ ደህና ሆነሽ ጠብቂኝ ይላታል። ፓትሪሺያም ለዚህ ምስኪን ሰው መዋሸት አልፈለገችም፣ ግልጽ መሆንን ነበር የፈለገችው። እናም እንዳረገዘች ተነግረዋለች። ፊሊፔም በጣም ነበር የደነገጠው። ከጦርነቱ በላይ ያስፈራውና ያስደነገጠው እርግዝናዋ ነው። ፓትሪሺያም እንደዛው። እሱም የልጁ አባት ማን ነው ብሎ ሲጠይቃት ፓትሪሺያም በጣም ሀብታም ሰው ነው፣ ነገር ግን ጦርነት ሄዷል ብላ ነበር የነገረችው። እንደእውነቱ ይህ ሰው ከጦርነቱ ደህና ሆኖ ቢመለስ እንኳን እኔ እንጃ ልጁን ተቀብሎኝ የሚያሳድግ አይመስለኝም ትለዋለች። የፓትሪሺያ አባት አሁንም ቢሆን የልጁን እርግዝና አያቅም። ፊሊፔ ይህ ሁሉ ነገር ተፈጥሮ እንኳን እችን ልጅ ሊያገባት ፈቃደኛ ነው። የወታደሮቹ ቤተሰቦች በጠቅላላ እየተላቀሱ ወታደሮቹን ተሰናብተው ይሸኛቸዋል። ፓስካልም ከሌሎች ልጆቹ ጋር አንድ ላይ መጥቶ ፊሊፔን ተሰናበተው። አማንዳ ፊሊፔ ፍቅሯን እንኳን ሳትገልጽለት እንዲሁ እንደፈራች አይኗ እንዳቀረቀረ ትሸኘዋለች። ቤት ውስጥም ፓስካል ፓትሪሻን ለምንድን ነው የፊሊፔን የጋብቻ ጥያቄ ውድቅ ያረግሽው ብሎ ይጠይቃታል። የሆነ ልዑል እየጠበቅሽ ከሆነ እማይሆን ነገር ነው አላት። ፓትሪሻም ከዚህ በላይ ለአባቷ መዋሸትን ስላልፈለገች እንዴትም ድፍረቷን አሰባስባ እውነቱን ነገረችው። ፓስካል በጣም ነበር የደነገጠው። ነገር ግን ይህንን ነገር ከመቀበል ውጪ ሌላ ምንም አማራጭ የለውም። ፓስካል ለዚህ ነገር ራሱን የወቀሰው እንጂ ልጁን አልወቀሳትም። ሚስቴ በህይወት ብትኖር ኖሮ እኔም አንቺም እንደዚያ እንዋረድም ነበር አላት። የጃክ ቤተሰቦችም ልክ ራት ሊመገቡ ሲሉ እንግዳ መጥቷል ይባላሉ። ፓስካልም ሁሉንም ሴት ልጆቹን ሰብስቦ ይዞ ነበር የመጣው። ከዛም ፓትሪሻን ብቻ ይዞ ሌሎቹን አንዴ ውጡልን ካላቸው በኋላ ልጃችሁ ልጄን አስረግዟታል አላቸው። እነሱም ልጃችን እንደዚህ አያደርግም፣ ሆዷ ውስጥ ያለው የኛ ልጅ አይደለም ነበር ያሉት። ልጅ ከድህነቷ ለማምለጥ ሀብታም ባል ማግባት ከፈለገች የኛ ልጅ ለሷ መጠቀሚያ አይሆንም ይሏታል። ፓስካልም ከሰዎቹ ሁኔታ እንደተረዳው ከነሱ ጋር ቤተሰብ መሆን እንደማይፈልጉ ነው። እናም በምንም አይነት ሁኔታ ልጁን ሊቀበሏት አይችሉም። ፓስካልም መጥቼ እናንተን መጠየቅ ራሱ የኔ ጅልነት ነው አለ። የጃክ ቤተሰቦች ለቤተሰባቸው ስም በጣም ነው የሚጨነቁት። በዚህም ምክንያት ልጅቷን አናቃትም ብለው ከቤት ያባሯታል። ፓስካልም ልጆቹን ሰብስቦ እንደሄደው አንገቱን ደፍቶ ልጆቹን ሰብስቦ ይመለሳል። ፓስካልም ሌሎችን ልጆች ከታላቅ እህታቸው ጋር ወደ ቤት ከሸኛቸው በኋላ ፓትሪሻን አሁን አንቺ ወደ ቤት መሄድ አትችይም፣ ጉድሽን የአካባቢው ሰዎች ሳይሰሙ ፈጠን ብለሽ ወደ አክስትሽ ሂጂ ይላታል። ፓስካል ይህንን የሚያደርገው በአንድ ልጁ ጥፋት ሌሎቹ ሴት ልጆቹ ስማቸው እንዳይጠፋ ነው። ፓትሪሺያም ሁሉንም እህቶቿን ተሰናብታ ፊቷን አዙራ ወደ አክስቷ ቤት ጉዞዋን ጀመረች። ፓስካል የሚወዳት ልጁን ከቤት ስትርቅ ሲመለከታት በጣም ነበር ያዘነው። አይኖቹን በእንባ ይሞላሉ። ከተወሰነ ጊዜያት በኋላ ፊሊፔ ወደ ሀገሩ ተመለሰ። አማንዳም በጣም ተደስታ ነበር የተቀበለችው። በጉዳቱ ምክንያት ፊሊፔ ለአንድ ወር ወደ ቤቱ ሄዶ እንዲያርፍ ተፈቅዶለታል። ፊሊፔም ተመልሶ ከመጣ በኋላ ጃክ እንደሞተ ይናገራል። የጃክ ቤተሰቦችም ልጃቸው የነበረበት ብሌን እንደተቃጠለ ይነገራቸዋል። ፊሊፔም ከተመለሰ በኋላ ጓደኛውን ፓስካልን ሊጠይቀው ሄደ። ፊሊፔ ስለ ልጁ ፓትሪሺያም ሆነ ስለ አስረገዛት ልጅ ስለ ጃክ የመስማት ፍላጎት የለውም። ፊሊፔም ተመልሶ ከመጣ በኋላ ከመጀመሪያ ልጁ ከአማንዳ ጋር ወደ ከተማ ለመሄድ አባቷን ያስፈቅደዋል። እሱም አደራህን እንደዛችኛዋ ለአንድ ሞተረኛ እንዳትሰጥብኝ እንጂ አብረሃቱን አለው። ፊሊፔና አማንዳም ወደ ከተማ ሄደው ጥሩ ጊዜ አሳልፈው ይመለሳሉ። ትንንሾቹ ልጆች ፓትሪሺያን በጣም ነበር የናፈቋት። እናም በተደጋጋሚ አባታቸውን ፓትሪሺያን አምጣት ብለው ይጠይቁታል። እሱ ግን ፓትሪሺያ ከሄደች ጊዜ ጀምሮ አይደለም አይቷት አናግሯት እንኳን አያውቅም። ፓስካልም ፊሊፔና አማንዳ ወደ ከተማ ሳይሆን የሄዱት ፓትሪሺያን ለማየት ወደ ገጠር እንዲሄዱ ሲረዳ በጣም ነበር የተናደደው። ፊሊፔም የትኞቹ ልጆቹ ከፓትሪሺያ ጋር እንዲገናኙ አይፈልግም፣ ምክንያቱም እነሱንም ታበላሽብኛለች ነው የሚለው። ፊሊፔም ፓትሪሺያና ልጇ በጣም ደህና ናቸው፣ ደግሞ ቆንጅዬ ወንድ ልጅ ነው የወለደችው ይለዋል። ፓስካልም ስለዚች ልጅ አትንገረኝ፣ ለቤተሰብ እኮ በጣም ትልቅ ውርደት ነው ያመጣችብኝ ይለዋል። ፊሊፔም ምንም አታስብ፣ እሷ ፈቃደኛ ከሆነች እኔ አገባታለሁ አለ።
ፓስካልም አንተ ምንኛ ጥሩ ሰው ነህ፣ ሁሌም ቢሆን ለቤተሰቤ ጥሩ ነገር ነው የምትመኝልኝ ይለዋል። ፓስካልም ሁሉም ስለሷ ጥሩ ነገር እየነገረው ስለሷ እየሰማ መጨከን አቅቶት ፓትሪሻን ፍለጋ ይሄዳል። ፓትሪሻም አንድ ገጠር ውስጥ ከአክስቷ ጋር አንድ ላይ እየኖረች ነበር። ፓስካል አሁንም ቢሆን እንደዚሁ በቀላሉ ልጁን ይቅር ሊላት አልፈለገም። እንደዛም ሆኖ ግን ተመልሳ ወደ ቤት እንድትመጣ ፈልጓል። እናም ፊሊፔን ታገቢውና ልጁ የፊሊፔ እንደሆነ አድርገሽ ታሳድጊዋለሽ አላት። ፓስካልም የልጅ ልጁን ለመጀመሪያ ጊዜ ሲመለከት በጣም ነበር የደነገጠው። ልጁ በጣም ቆንጅዬ ነው። ሀሳቡንም ቀይሮ ይሄ ትንሽ ልጅ በሱ ስም እንዲጠራ ይወስናል። ፓትሪሻም ተወልዳ ወዳደገችበት ትመለሳለች። እናም ልጇን በሰላም እያሳደገች ነው። የጃክ ቤተሰቦች እንዴትም ድፍረታቸውን ሰብሰብ አድርገው ፓስካልን ለማየት ወደ ቤቱ ይመጣሉ። እናም የውሃ ጉድጓዳቸው በጣም ስለቆሸሸ እንድታጸዳልን ልንቀጥርህ ነበር የመጣ ነው አሉት። እሱም ያው የእንጀራ ጉዳይ ስለሆነበት እሺ ብሎ በዋጋ መስማማት ይጀምራሉ። የጃክ ቤተሰቦች ልጃቸው እንደሞተ ደብዳቤ ይላክላቸዋል። እናም ሚስት አንድ ልጇን በሞት ስላጣች በጣም ነበር የተሰበረችው። ከመሄዳቸው በፊትም እዛው አካባቢ ተኝቶ የነበረውን ትንሹን ልጅ እባክሽ አሳይኝ ብለው ጠየቋት። ፓስካልም አሳያቸው ብሎ ነበር የፈቀደው። ምክንያቱም በልጅ ልጁ ማፈር ካቆመ ትንሽ ቆየት ተብሏል። የጃክ እናትም ይህንን ትንሽ ልጅ ካቀፈች በኋላ የሞተው ልጇ ትዝ ይላትና ማልቀስ ትጀምራለች። በሰዓቱ የልጅ ልጃቸውን ቶሎ ባለመቀበላቸው አሁን የእግር እሳት ሆኖባቸዋል። ፓትሪሻም እኔ እናንተ ቂም አልያዝኩባችሁም፣ ምክንያቱም ልጃቸውም ቀጥሮኝ ጥሎኝ ሄዷል አለቻቸው። የዚህን ሰዓት የጃክ እናት እያለቀሰች እሱ ጥሎሽ አልጠፋም፣ ጥፋተኛዋ እኔ ነኝ ብላ እውነቱን ነገረቻት። ፓትሪሺያ ይህንን ስትሰማ በጣም ነበር ያዘነችው። ፓስካልም ይህንን ሲሰማ የእነዚህ ሰዎችን ክፋት ሲረዳ በጣም ተናደደ። እናም ከእነዚህ ሰዎች ጋር ምንም አይነት ግንኙነትና ዝምድና አልፈለገም ነበር። ገንዘብ ስላላቸው ለልጅ ልጃቸው የተሻለ ሕይወት ሊሰጡት እንደሚችሉ ይነግሯቸዋል። ነገር ግን የፓትሪሺያ አባት ከእነዚህ ሰዎች ምንም ነገር እንደማይፈልግ የዛኑ ሰዓት ግልጽ አድርጎ ነገራቸው። የተወሰኑ ወራቶች ይቆረጣሉ። ፓስካል ብዙም ደስተኛ አይደለም። ምክንያቱም ፓትሪሺያ ተይ ያላት ራሱ ከጃክ ቤተሰቦች ጋር አሁንም ግንኙነት አላት። ሳይወድ በግዱ አሁንም የጃክ ቤተሰቦች ቤት የራት ግብዣ ተስተካክሎ ተጠርቶ ወደዛ ለመሄድ እየተዘጋጀ ነው። ከሁሉም ነገር ፓስካል ያሳሰበው ነገር ቢኖር የልጅ ልጄን ይወስዱብኛል የሚለው ነገር ነበር። አሁን የጃክ ቤተሰቦች ፓትሪሺያ ወደ ቤታቸው ስትመጣ በጣም ነበር የሚደሰቱት። እናም ለየት ያለ አቀባበል ነበር የሚያረጉላት። ፊሊፔም ከበላይ አካላቶች ትዕዛዝ ሲሰጠውና ጃክ እንዳልሞተና በህይወት እንዳለ ሄዶ ለቤተሰቦቹ ይነግራቸዋል። ይህንን ሲሰሙ የጃክ ቤተሰቦች በጣም ነበር የተደሰቱት። ቀናት በኋላ ጃክ ተመልሶ ይመጣና ፓትሪሺያን ያገኛታል። ያየችውን ማመን አልቻለችም ነበር። የተወለደው ልጃቸው አሁን 6 ወር ሆኖታል። ፓትሪሺያም ያየችውን ነገር ማመን አቅቷት ለአባቷ ጃክ በህይወት እንዳለ ነገረችው። ፓስካል በጣም ሀሳቢ የሆነበት አሁን እንደውም አባቱ መጣ፣ ልጁን ይወስዱብኛል ማለት ይጀምራል። ከተወሰኑ ቀናቶች በኋላ የጃክ ቤተሰቦች ወደ እነ ፓስካል ቤት ይመጣሉ። እናም ፓትሪሺያ ልጃቸውን እንድታገባ ጥያቄ ያቀርባሉ። የጃክ ቤተሰቦችም ፈጣሪ አሁንም በድጋሚ ልጃችንን ሰጥቶናል፣ እናም በፊት ያበላሸነውን ነገር እንድናስተካከል ፈጣሪ ሁለተኛ እድል ሰጥቶናል ይላል። ፓስካልም ይሄንን ሲሰማ ይስማማና እነዚህ 2 ልጆች እንዲጋቡ ይፈቅዳል። ጃክም አጋጣሚውን ሲያገኝ ፓትሪሺያን ብቻዋን ያገኛትና እንደሚወዳትና ይሄ ሁሉ ጊዜ ስለሷ ሲያስብ እንዳሳለፈ ይነግራታል። በዚህ መሃል ፊሊፔ የሚመጣና ፓስካልን አማንዳ እንዳገባ ፍቀድልኝ ብሎ ጠየቀው። ፓስካልም ምንም ሳያቅማማ ነበረ እሺ ብሎ የፈቀደው። የዚህ ፊልም ታሪክ እዚህ ላይ ያበቃል። እናንተ በፓትሪሺያ ቦታ ብትሆኑ ምንድን ነበር የምታረጉት? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው ማመሰግነው። ነገ በሌላ ፊልም በተመሳሳይ ሰዓት እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው።